ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። የዕለተ አርብ አመሻሽ የተለያዩ ዓለም አቀፍ ዜናዎችን የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት ወደምንመለከተው ጉዳይ እናመራለን። እንግሊዝ ሆርሙዝን በኃይል አስከፍታለሁ ስለማለቷም፣ አሜሪካ በኢራን ጦርነት ከባድ ኪሳራ ስለማስተናገዷና ሌሎች የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ይዟቸው ስለወጡ አንኳር ጉዳዮችን ከኛ ጋር ስትቆዩ የምታዳምጡ ይሆናል። አሜሪካም 34 ቀናትን ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ 38 ቢሊዮን የአሜሪካን ዶላር እንዳወጣች ዘገባዎች እያመላከቱ ነው። ይህም በቀን 1 ቢሊዮን ዶላር ማለት ነው። ጦርነቱ ከተጀመረበት ቅዳሜ የካቲት 21 እስከ ሐሙስ መጋቢት 24 2018 ዓ.ም ድረስ አሜሪካ ለጥቃቱ ማካሄጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከያ ከ26 ቢሊዮን ዶላር በላይ እስከ 38 ቢሊዮን ዶላር ወጪ ማድረጓ ተገምቷል። በዚህም የተነሳ አሜሪካ በኢራን ላይ በምታካሄደው ወታደራዊ ዘመቻ ምክንያት በየቀኑ ከ890 ሚሊዮን የአሜሪካን ዶላር በላይ እስከ 1 ቢሊዮን ዶላር ወጪ ታደርጋለችም ተብሏል። በኢራን ላይ ጥቃቱ በተከፈተባቸው በመጀመሪያዎቹ ቀናት ከፍተኛ ወጪን የሚጠይቁ የጦር መሳሪያዎች ጥቅም ላይ እንደዋሉ የስትራቴጂክና የዓለም አቀፍ ጥናቶች ማዕከልም አመላክቷል። ጦርነቱን ከጀመሩ በኋላ በነበሩት በመጀመሪያዎቹ 100 ሰዓታት ጥቅም ላይ የዋሉት አብዛኛው ውድ የሆኑት የአየር መከላከያ የጦር መሳሪያ መልሶ ለማሟላትም 3.1 ቢሊዮን ዶላር እንደሚያስወጣ ማዕከሉ ግምቱን አስቀምጧል። ኩዌት የነዳጅ ማጣሪያዋን አርብ ማለዳ በተደጋጋሚ በኢራን ድሮኖች ጥቃት ከደረሰበት በኋላ እሳት መነሳቱን ገለጸችም። እስካሁን ድረስ ስለደረሰ የጉዳት መጠን ምንም የተባለ ነገር የለም። ሚና አልሐምሃዲን መካከለኛው ምስራቅ ከሚገኙ ግዙፍ የነዳጅ ማጣሪያዎች መካከል አንዱ ነው። ይህ የነዳጅ ማጣሪያ በቀን 346,000 በርሚል ነዳጅም ያጣራል። ኩዌት 3 ዋና ዋና የነዳጅ ማጣሪያዎች ያሏት ሲሆን ሚና አልሐምሃዲ ለ5 ሳምንታት በቀጠለው ጦርነት ውስጥ በኢራን ድሮኖች ለሁለተኛ ጊዜም ጥቃት ደርሶበታል። የኩዌት ፔትሮሊየም ኮርፖሬሽን ድንገተኛና የእሳት አደጋ ሰራተኞች የተነሳውን እሳት ለመቆጣጠር ጥረት እያደረጉ መሆኑን ነው የተዘገበው። ዶናልድ ትራምፕ የአሜሪካን ጦር በኢራን የቀሩትን መሰረተ ልማቶች ማውደም ገና አልጀመረም ሲሉም አስጠነቀቁ። ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካን ጦር ታላቅና እጅግ ኃይለኛ ነው ሲሉም አሞካሽተውታል። አክለውም በቀጣይ ድልድዮችን ከዚያም የኤሌክትሪክ ኃይል ማመንጫ ኢላማ እንደሚያደርግም ተናግረዋል። ፕሬዝዳንቱ ይህን ያሉት በቴህራን ምዕራባዊ ክፍል ካራጂ በግንባታ ላይ የነበረ ድልድይ በአየር ድብደባ ምክንያት ለሁለት ከተከፈለ ወዲህ ነው። በጥቃቱ 8 ሰዎች ሲገደሉ 100 ያህሉ ደግሞ መጎዳታቸውም ተገልጿል። የአዲሱ መንግስት አመራር ምን መደረግ እንዳለበት ያውቃል፣ ይህም በፍጥነት መሆን አለበት ሲሉም ተናግረዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺም በድልድዩ ላይ ጥቃት መፈጸሙን ተከትሎ በኤክስ ገጻቸው ላይ ግንባታ ያልተጠናቀቀ ድልድይ ጨምሮ የሲቪል መሰረተ ልማቶችን ማጥቃት ኢራናውያን እጃቸውን እንዲሰጡም አያደርጉም ሲሉም ለዶናልድ ትራምፕ እንቅጩን ነግረዋቸዋል። የመንግስታቱ ድርጅት የጸጥታው ምክር ቤት የሆርሙዞች መጠን በሚመለከት በቀረበ ውሳኔ ሐሳብ ላይ ዛሬ ድምጽ ይሰጣል። የምክር ቤቱ ተለዋጭ ፕሬዝዳንት የሆነችው ባህሬን ቢያንስ ለ6 ወራት ያህል በሆርሙዝ ባህር ዳርቻ የመሸጋገሪያ መንገዶችን ለማስጠበቅ አስፈላጊና ከሁኔታዎች ጋር የሚመጣጠን ሁሉንም የመከላከያ ዘዴዎችን መጠቀም የሚፈቅድ ውሳኔ ሐሳብም አቅርፋለች። የውሳኔ ሐሳቡ በመንግስታቱ ድርጅት ቻርተር አንቀጽ 7 መሰረት የወታደራዊ ኃይል መጠቀም የሚጠይቅ የነበረ ሲሆን በኋላ ግን ሩሲያና ቻይና በድርድሩ ወቅት በመቃወማቸውም እንዲወጣ ተደርጓል። ይሁን እንጂ ይህ ውሳኔ ሐሳብ ላይ የተቀመጡት አንዳንድ ቃላት አሁንም ቤጂንግና ሞስኮ ስለሚያሳስቧቸው ድምጽን በድምጽ የመሻር መብታቸውን ሊጠቀሙ ይችላልም ሲብሉ በርካቶች ስጋታቸውን ገልጸዋል። ከዚህ ቀደም በቀረቡ ረቂቆች ላይ ኢራንን ያወገዙና ወሽመጡን
የሚጠቅሱ ቃላት በመኖራቸው ድምፅ ታቅቦም አድርገው መቆየታቸው የሚታወስ ነው። ዩናይትድ ኪንግደም የዩናይትድ ኪንግደም የውጭ ጉዳይ ሚኒስተር ዮቬት ኩፐር በዓለም ላይ ያሉ 4 ደግሞ የሆርሙዝ ወሽመጥን ለማስከፈትም ማንኛውንም ዲፕሎማሲ፣ የኢኮኖሚና የተባበረ እርምጃ ለመውሰድ ቁርጠኛ መሆናቸውን ተናግረዋል። ሚኒስትሯ ከጋዜጠኞች ጋር በነበራቸው ቃለ ምልልስ ከ40 በላይ ሀገራት ወሳኝ የሆኑ የባህር መተላለፊያዎችን ለማስከፈት በሚደረግ ጥረት ላይ ለመሳተፍ መተባበራቸውንም ተናግረዋል። ኢራን ወሽመጡን ሙሉ በሙሉ ከዘጋች በኋላ በዓለም አቀፍ የነዳጅ አቅርቦት ላይ እና ዋጋ ላይ ከፍተኛ ተጽዕኖ ማሳድሯል። ዩናይትድ ኪንግደም በዛሬው ዕለት የሆርሙዝ ወሽመጥን ዳግም ለማስከፈት ያለመ ጉባኤም አስተናግዳለች። የውጭ ጉዳይ ሚኒስትር ኩፐር በተደጋጋሚ ኢራን የዓለም ምጣኔ ሀብትን ለማገድ የዓለም አቀፍ የባህር ትራንስፖርት መስመር የሆነውን ወሽመጥ በግድየለሽነት ዘግታለች በማለትም ኮንነዋል። አክለውም ይህ የኢራን እርምጃም በዩኬ የነዳጅ፣ በአፍሪካ የአፈር ማዳበሪያና በእስያ የጋዝ ዋጋ ላይ ጫና መፍጠሩን ተናግረዋል። የተባበሩት መንግስታት እስከ 2000 የሚደርሱ መርከቦች በፋርስ ባህረ ሰላጤ ላይ መንቀሳቀስ ሳይችሉ መቆማቸውንም መዘገቡ የሚታወስ ነው። የዓለም ነዳጅ እና ኃይል አቅርቦት መሰረት የሆነው የሆርሙዝ ወሽመጥን መዝጋት የሀገራትን ምጣኔ ሀብት ወዳልተጠበቀ ቀውስም እየወሰደ ይገኛል። 1 ወር ባለፈ የኢራን ጦርነት ምክንያት የተከሰተው መስቀልቀልም ዓለም በአውሮፓውያኑ በ1970 ከገጠማት ቀውስ የባሰ ሊሆን እንደሚችልም ምልክቶች መታየት ጀምረዋል። በአውሮፓውያኑ በ1970ዎቹ መላው ዓለምን ያናወጠ የነዳጅ ቀውስ በምን ምክንያት ነበር የተከሰተው? አሁን ከተከሰተ የነዳጅ እጥረት ጋር እንዴት ይነጻጸራልም ይላሉ። የነዳጅ ዝውውር ባለሙያው ላርስ ጃንሰን እንደሚናገሩት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በ1970 ከተስተዋለ የምጣኔ ሀብት ቀውስ የረዘመ ጊዜ ሊወስድ የሚችል ነው ብለዋል። የዓለም አቀፉ የኢነርጂ ኤጀንሲ ዳይሬክተር ፌዝ ቤሮል ዓለም በታሪክ ያልታየ የኢነርጂ አቅርቦት ችግር እየገጠማት ነው ሲሉም ማስጠንቀቂያ ሰጥተዋል። በ1970 ካየነው አሁን የበለጠ ሰፊ ነው። የነዳጅ ዋጋ እጅጉን ጨምሯል። ሩሲያ ዩክሬን ከወረረች በኋላም ከታየው በባሰ ሁኔታ የተፈጥሮ ጋዝ ዋጋውም ንሯል በማለት ለቢቢሲ አስረድተዋል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እኒህና የተለያዩ ዓለም አቀፍ ዜናዎችን ማግኘት ከፈለጋችሁ የጋፋት ኒውስን ሰብስክራይብ፣ ላይክ እና ኮሜንት ያድርጉም። ስላዳመጣችሁ እናመሰግናለን። በሩሲያ ዩክሬን ጦርነት፣ በመካከለኛው ምስራቅ ጦርነት የታዳጊ ሀገራት ዕጣ ፈንታስ ምን ይሆናል ትላላችሁ?